ባለፉት 9 ወራት በተሰሩ የዜጋ ተኮር ዲፕሎማሲ ስራዎች በተለያዩ ሀገራት ያሉ ከ92000 በላይ ኢትዮጵያውያን ወደ ሀገራቸው እንዲመለሱ መደረጉን የውጭ ጉዳይ ሚኒስቴር አስታውቋል። በፖለቲካ በኢኮኖሚ እንዲሁም በዜጋ ተኮር ዲፕሎማሲ በ9 ወራት የተከናወኑ ጉዳዮች በተብራሩበት በዚህ መግለጫ ላይ በቀጣይ 10 ቀናት በአስቸጋሪ ሁኔታ ውስጥ ያሉ 200 ኢትዮጵያውያን ከማይናማር ይመለሳሉ ተብሏል። አቤል አበበ በጉዳዩ ላይ ዝርዝር አለው። ዛሬ የኢፌድሪ የውጭ ጉዳይ ሚኒስቴር የ9 ወራት የሥራ አፈጻጸሙን በተመለከተ የሰጠው መግለጫ በዜጋ ተኮር ዲፕሎማሲ እንዲሁም በኢኮኖሚና በፖለቲካ ዲፕሎማሲ ዙሪያ የተሰሩ ጉዳዮች ተብራርተውበታል። ያለፉት 9 ወራት በባህር በር ጥያቄ ሳቢያ ከሶማሊያ ጋር ተፈጥሮ የነበረው ውጥረት የረገበባቸው ኢትዮጵያም በኢዩሶም የሰላም አስከባሪ ሰራዊት ውስጥ ባለድርሻ መሆኗን ያረጋገጠችበት ብሎም የባህር በር ጉዳይ የኢትዮጵያ አጀንዳ ሆኖ መቀጠሉ በጉልህ የታወቀበት ነው ያለው የውጭ ጉዳይ ሚኒስቴር መስሪያ ቤቱ ኢትዮጵያ የአፍሪካ ሰላምና ጸጥታ ምክር ቤት አባል የሆነችውም በዚሁ ጊዜ ውስጥ መሆኑን ጠቅሷል። በዚሁ መግለጫ ላይ በተነሳው የዜጋ ተኮር ዲፕሎማሲ ጉዳይ በ9 ወራት ውስጥ ከ92000 በላይ በተለያዩ ሀገራት በችግር ውስጥ የቆዩ ኢትዮጵያውያን ወደ ሀገራቸው እንዲመለሱ መደረጉን ያሳወቀው የውጭ ጉዳይ ሚኒስቴር ፈቃድ ኖሯቸው የተለያየ ችግር የገጠማቸው ከ13000 በላይ ኢትዮጵያውያንም በሚስዮኖች በኩል እገዛ እንዲያገኙ አድርጌያለሁ ነው ያለው። ከዚሁ ጋር በተያያዘ በተጭበረበረ ተስፋ ወደ ማይናማር ተግዘው ለከፋ ሰቆቃ የተዳረጉ ኢትዮጵያውያንን በተመለከተ እየተደረገ ስላለው ጥረትም ቃል አቀባዩ ማብራሪያ ሰጥተዋል። በአስቸጋሪ ሁኔታ ውስጥ የሚገኙ እስከ 700 የሚጠጉ ኢትዮጵያውያንን ወደ ሀገራቸው ለመመለስ ጥረት እየተደረገ ነው። ከዚህ ቀደም ከ130 በላይ ኢትዮጵያውያን ከማይናማር መመለሳቸው ይታወሳል። በቀጣይ 10 ቀናትም እስከ 200 የሚሆኑ ኢትዮጵያውያን ከማይናማር ወደ ሀገራቸው እንዲመለሱ ለማድረግ እየተሰራ ነው። ይህን ተከትሎ በሁሉም ሀገራት እየሰሩ ያሉ ሚስዮኖች የዜጎችን ክብር በማስጠበቅ ዙሪያ ተገቢውን ስራ እየሰሩ ነው ማለት ይቻላል የሚል ጥያቄ ከጋዜጠኞች የተነሳ ሲሆን ቃል አቀባዩም ይህን ማድረግ ከሚስዮኖቹ ዋነኛ ስራዎች አንዱ ነው ሲሉ መልሰዋል። አንድ ዲፕሎማት እዛ ከዜጋ ተኮር ላይ የተመደበ ዲፕሎማት ዜጎች በፖሊስ ጣቢያ ታስረው ከሆነ ፖሊስ ጣቢያ ሄዶ መጎብኘት፣ ችግሩን መከታተል፣ ጠበቃ ያስፈልግ ከሆነ የጠበቃ ጉዳዮች መከታተል፣ በየትኛውም አካባቢ ያለ ሚስዮናችን የዜጎቹን ሁኔታ መከታተል፣ ያለበትን ደረጃ ማወቅ፣ መመርመር፣ ድጋፍ መስጠት፣ ተባብሮ ለሀገር ውስጥ የሚደረጉ እንቅስቃሴዎች ማስተባበር አንዱ ቁልፍ ስራው ነው። ስለዚህ ይህንን የዘነጋ ሚስዮን ካለ ስህተት ነው ማለት ነው። ያለፉት 9 ወራት ላይ ተመዝግበዋል ተብለው የተዘረዘሩ የፖለቲካ ዲፕሎማሲ ስኬቶች እንዳሉ ሆነው ለጎረቤት ሀገራት ቅድሚያ የሚሰጥ የውጭ ግንኙነት ፖሊሲን የምትከተለው ኢትዮጵያ ከኤርትራ ብሎም ከዚህ ቀደም የባህር በር ስምምነት ከተፈራረመቻት ሶማሊላንድ ጋር ያላት አሁናዊ ግንኙነትን የተመለከተ ጥያቄም ተነስቶ ምላሽ ተሰጥቶበታል። ጠባጫሪ የሚመስሉ ሁኔታዎች ሁሉ በሚከሰቱበት ጊዜ በትዕግስት እና በአስተውሎት በመሄድ ወደ ውጤት አሁን ወዳልኩት ውጤት ወደ ትስስር ወደ ትብብር የሚያመሩ ሁኔታዎች ላይ ያተኮረ እንቅስቃሴ ነው የሚያደርገው። ከማናቸውም የጎረቤት ሀገሮች ጋር ሰጣ ገባ የመግባት ጦርነት የመግባት ፍላጎትም ህልምም የለውም። የኢትዮጵያ የባህር በር ጥያቄ ተግባራዊ እንዲሆን እንደምንፈልገው በሰላምና በውይይት በሰጥቶ መቀበል መርህ ብቻ ነው። የኢኮኖሚ ዲፕሎማሲን ለማጠናከርና የውጭ ኢንቨስትመንትን ለመሳብ 143 መድረኮች ተካሂደው በዚህም የተነሳ 533 ኩባንያዎች ለቅድመ ኢንቨስትመንት ጉብኝት ኢትዮጵያ ተገኝተው ነበር የተባለ ሲሆን 88 የምርት ማስተዋወቂያ መድረኮችን በማካሄድም 98 አዳዲስ የንግድ ትስስሮች በ9 ወራት ውስጥ መፈጠራቸው ተነግሯል። ከዚህ በተጨማሪም ያለፉት 9 ወራት በተለያዩ መስኮች ከሀገራት ጋር የተፈረሙ 11 ስምምነቶች በህዝብ እንደራሴዎች ምክር ቤት የጸደቁበት ነበርም ተብሏል።